አልፈልግም ውጣ ነው ቆያ መጀመሪያ እናውራ ላይ አልፈልግም ውጣ ከዚህ ቤት ምን ይሰራልኛል ሲጀመር ማለት ነው እስከ ዛሬ እዚህ ቤት ምን ትሰራለህ ነው የኔ ጥያቄ ይሄ ቅዱስ የሚባለው ልጅ ማለት ነው እስከ ጭራሽ ዛሬም እዚህ ቤት ነው አይ ስቀል ነው ለይቅርታ ነው የመጡት እኔ ጀስት ላቀሳሰር ብዬ ነው ሆን ብዬ ይላል ነገረኛ ሰሆነባችሁ ማለት ነው ወይኔ ዛሬ ግን ብሩክ ማለት ነው ሰራላችሁ ለሁለቱም ለቅዱስም ለሃይሚም ማለት ነው የበቀል ፕራንክ እንግዲህ ዛሬ አየን ተኮሳትሮ መጥቶ ምናምን ነገር ለሃይሚና ለልጁ አልሰራላቸውም ነፍሳቸው ተጨነቀች እኮ በተለይ ሃይሚ በቃ ይሆናላ ላጣው ነው ለነገሩ በምንም ታምር እንደማታጣው ታውቃለች ግን ብሩክ እንትን 3 ቀን ምናምን ነገር አምርሮ ሲጠፋ ጨንቋት ነበር እና ቤተሰቦች እስቲ ይሄን ቪዲዮ አንድ ላይ ፈታ እያለን እናያለን ከዛ በፊት ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ ይሄ ደግሞ ቡሱ ቲዩብ ነው ሰብስክራይብ በማድረግ የጨረቃን ፋሚሊ መቀላቀል ትችላላችሁ ትንሽ ነን በቁጥር አሁን ጋር 1000 ምናምን ነገር ነው 1800 ምናምን እስቲ 2000 ለመግባት እንሞክር እስከ እሑድና ነገር ባለው 2000 ለመግባት እንሞክር አዳዲሶች እንግዲህ ገባ በሉ ሰብስክራይብ ያደርጋችሁ ከሃይሚ ቻናል ላይ የመጣችሁት ከብሩክ ቻናል ላይ የመጣችሁት የሚለውን ኮሜንት ላይ በዛው እየጻፋችሁ ቪዲዮን ኢንጆይ እናደርጋለን በቀጥታ ወደ ቪዲዮ እንግባ እንግዲህ ታውቃላችሁ ብሩክን የማይሆን ነገር አድርገነዋል እና ዙሪንጂ በጣም ደብሯታል እውነት እና እኔ የለሁበትም ታውቃላችሁ እኔ አይደለም አሁን ሀሳቡ የማን እንደሆነ ማለት ነው አንተ ባታስረዳንም እናውቃለን ቅዱስ ሀሳቡ የሃይሚ እንደሚሆን ሲጀመር ፕራንክ የተደረገችው አሁን ከባለፈው ፕራንክ ቀደም ሲል ፕራንክ የተደረገችው እሷ ናት ለዛ በቀል ብላ ነው እንግዲህ እዚህ ሁሉ ጣጣ ውስጥ የገባችው ማለት ነው ሃይሚ ምንም ብትይ አናምንሽም ፕራንኩ የአንቺ ሀሳብ እንደሆነ እናውቃለን ግን እንደዚህ ሲታዩ ማለት ነው የምርም ታላቅና ታናሽ እህትና ወንድም አይመስሉ እኔ እንደዛ አይነት እንትን ነው በቃ እየሰጠኝ ያለው እንደዛ አይነት ፊሊንግ ነው እየሰጠኝ ያለው ይሆናላ በምንም እንደዚህ ሊጠረጠሩ የሚችሉ አይነት ሰዎች አይደሉም ጀስት ለፕራንክ ብቻ ነው እንትን ያሉት እንጂ ይሆናላ እንደዛ የሚጠረጠሩ ሰዎች አይደሉም ዛሬ በቃ በጣም በትልቅ ይቅርታ በጣም በቃ ደብሮኝ ሁለቱም ተሳቀዋል 2 ቀን ጠፍቷል እንግዲህ እኔ ግን ማለት ነው ብሩክ የሚገርመኝ ማለት ነው አሁን መጥቶ ይቅርታ ማስጠይቁ ከዛን ደግሞ 2 ቀን ጠፍቶ ኧረ ተው እኔ የብሩክ እኮ ግርም ይለኛል በቃ ብሩክ እዚህ ቤት የሚከበረውን ያክል ድሮ እናቶች ብፌ ውስጥ የሚያስቀምጡት ዕቃ ራሱ እንደዛ የሚከበር አይመስለኝም 2 ቀን አሁን ፕራንክ አይደል ለምን ይጠፋል 2 ቀን እንዴ ቤት ውስጥ ሌባ ቢገባስ ሚፍታን ተማምነ ነው ብሩክ ስፖርት የምትሰራው አንተ ቤት ደግሞ የሌለኸው አንተ አያስኬድማ ቤት ሆነ ብትጠብቅና ነገር ጸደይ ነበር 2 ቀን ደግሞ ባትጨከነባቸው አሪፍ ነበር ከዛም በኋላ እኮ ደግሞ ማለት ነው ይሄ እንዲንበረከኩ ምናምን ነገር አድርጎ ይቅርታ ያስጠይቃቸዋል እሱ ጋር እንደርስና ምንለው እንሄዳለን አንቺ እኔ ነኝ ማልቀስ የነበረብኝ አንተ ምን ተነካ እኔ እኮ 2 ነገር ነው ያጣሁት በጥፊም ተመትቼ እሱንም አይ ጥፊ ነው ይበልሽ ጥፊው አሁን ምንድነው የራሷ ችግር ስለሆነ የራሷ ሐሳብ ስለሆነ ይገባታል እስቲ ቆይ ጥፊዋን ግን እንዴት አያችሁ የመሬ ነው ብሩክ እንግዲህ ሃይሚ ሲመታ እኔ አይቻላቅም በበኩል ጀስት ይሆናል ዝም ብሎ እንድችውና ነገር እጁን ቢያነሳ እንጂ አይመታም እሱንም እጁንም ራሱ የሚያነሳው ለቀልድ ምናምን ነገር ነው እኔ እስካየሁት ማለት ነው ግን በጥፊ ተመታለች ሃይሚ ለመጀመሪያ ጊዜ እኔ ሳቅ ማለት ነው እኔ ግን ማለት አሳዘነኝ ነበር እኮ እውነት ለመናገር አሳዘነኝ ነበር ሃይሚ ግን ከጥፊውም በኋላ እሷ ቀበጠች ከቤት ጥሎ ሄደው ለዛ ነው እቺ ልጅ ጥፊ ካላስተማራት እንግዲህ ምንም ሊያስተምራት አይችልም ብሎ ነው መሰለኝ እሱም ጥሎ ጠፋ 2 ቀን እንግዲህ ፈረደባት የሀገሬ ልጅ እንጂ እናቴ ልጅ የቄው ልጅ ነኝ ብቻ ዛሬ በደንብ ግን ካሳ ይፈልግ ይሆናል ምንድነው ካሳ ጀመር እሱ ብቻ አይደለም እኔም ካሳ ፈልጋለሁ እዚህ በኋላ መጥቼ አቃይመሽኝ የሆነ ነገር ታደርግልኝ ይገባል እንዴ ትቀልዳለህ እንዴ አንተ እንትን ካልክ የፕራንኩ ዋና ተዋናይ ኮንክ ባላ ለአንተ ካሳ ማን ነው ካሳው የሚሰጥ ምናልባት አሁን ብሩክ ከሆነ ካሳው የሚሰጥ ያቺ ጥፊ ትደገማለች ሃይሚ የምትሰጥ ከሆነ አላውቅም እንዴት ለሁለት ከብሩክ ጋር ተባብረው አንተን ፕራንክ ያርጉ ምክንያቱም መሀል ቤት የቀረኸው አንተ ብቻ ስለሆንክ ማለት ነው ዛሬ በርቅጥ ሁለቱም ተገኝተዋል ግን ሞር ፎከስ የተደረገው ለሃይሚ ነው ነገርየው እና አንተ ከዚህ ሁሉም በኋላ ካሳ ትፈልጋለህ ለዚህ ልጅ እስቲ ምን አይነት ካሳ ይገባል ቤተሰብ እናንተ ቆንጆ የምትሉትን አይነት ካሳ ተንኮል ጻፉ እያልኩ አይደለም ደግሞ ተንኮል ጻፉ እያልኩ ሳይሆን ቆንጆ የምትሉትን ካሳ አስቀምጡ የእናንተን ሀሳብ ለዚህ ልጅ የሚገባውን ልጥፍታለሽ እንዴ ዝም ብለሽ ምንድነው ማስተሻ አለብሽ እንዴ ስለ ትላንት ነው ያወራን እንዴ ዝም ብለሽ እንዴ ትላለህ እናንተ
በግድ ካላልክ እኮ የምትለው እንዴ? ቆይ ሲጀመር ማለት ነው። አሁን ባለፈው ፕራንክ ትላንት ወዲያ ነው አይደል? በትላንት ወዲያው ፕራንክ ማን ነው የበለጠ የቀበጠው? ቅብጥብጥ ያለው ማን ነው? ትላንት ሃይሚ ናት ወይስ ቅዱስ ነው? አሁን ሃይሚ የቀበጠችበት ቦታ ታፋው ላይ ስትቀመጥ ምናምን ነገር የለ። ከዛ ያው የዛች ሰዓት ላይ ነው ብሩክም አላስችል ብሎ እንግዲህ እልው ያረጋት ማለት ነው። እሱም ደግሞ ቀብጣል። እውነት ለመናገር እንዴ አሁን አጭር ልብስ እንድትለብስ የነገራትም እሱ ነው። በዛ ላይ ደግሞ ሲነካካ የነበረውም እሱ ነው። እና አሁን የበለጠ አሁን በእናንተ እይታ ማን ነው የቀበጠው? በደንብ የቀበጠው ማን ነው? ጀስት እኔ አሁን ለመፍረድ ይከብደኛል ማን ነው በደንብ የቀበጠው የሚለውን ግን አላቅም። እስቲ ቆይ እኔ ላስብና ማን ነው የበለጠ የቀበጠው? እሱ እኮ ማይነካ ቦታ ነካ። ጀስት አሁን ለምሳሌ ሰው ዝም ብሎ ጓደኛውን ማይነካበት አይነት ቦታ ላይ ነካ። ለፍቅረኛሞች ብቻ የተፈቀደም ቦታ የተከለከለም ቦታ ነክቷል። እሷም ደግሞ አሁን እንደዛ እንዳንል ተቀምጣበታለች። እንዴት ትቀመጥበታለች? ለምን? ይሄ አዳጋች ነው። ከኔ ስላለፈ ለእናት ታስረክቤያለሁ። 4 ሰዓት ላይ ከባድ ቀጠሮ ጌም አላት። ማንም ሰው እንዳይቀር የነገውም ማለት ነው ሲጠበቅ ነበር። ብዙዎቻችሁ በቃ መቼ ነው የሚደርሰው እያላችሁ ነበረ። ግን ያው እንግዲህ እኔ በዚህ ቻናል እንግዲህ ስለ ጫወተው ነገር ስለ ቀጠሮ ጌም ምንም ብዙ አውርቼ አላውቅም። ያው ሲደርስ ምናምን ነገር እናወራለን ብዬ ነው። እስቲ እኔ ጋርም ያላችሁ ሰዎች ነገ ቅውጥውጥ እናደርገዋለን፣ ሞቅ እናደርገዋለን። ጫወታውን ከተሸነፍን ይደብራል። የምሬን ነው። አሁን ጨረቃ ፋሚሊ ከተሸነፈ በነገው ጌም በጣም ያስጠላል። እና እስቲ 4 ሰዓት ላይ ተብሏል። ነገ ግንቦት 2 አይደል? ነገ ግንቦት 2 4 ሰዓት ላይ ከምሽቱ 4 ሰዓት ተብሏል። እንግዲህ እንጠብቃለን። በቻለው በታፕታፕም ይሁን ኮፒ ሊንክ በማድረግም ይሁን ሪፖስት በማድረግም ይሁን በእያንዳንዱ እንጠብቃቸዋለን፣ ሰፖርት እናደርጋቸዋለን። እስቲ የነገ ሰው ይበልንና እሱን እንግዲህ ሞቅ ለማድረግ እንዘጋጃጅ። ካሁኑ እንዳትረሱ። ብሩክ መጣ ደነገጡ ይላል። ምን ይሰራል? ምንድን ነው ይቅርታ የምትጠይቅኝ? ይቅርታ የምትጠይቅኝ? እኔ ሮጣ አልተንበረከከችም። እኔ እኮ ሃይሚ አሳዘነችኝ። የምሬን ነው። ምን አሁን ብሩክ ይጠፋል ብለሽ ሰክተሽ ነው? አይጠፋም። ብሩክ ወዴትም እንደማይጠፋ እናውቃለን። ጭራሽ አልተንበረከከችም። መንበርከኩ በእርግጥ ተገቢ እኮ ነው፣ ግን ጨዋታ አይደል እንዴ? ደግሞ ጨዋታ እስከሆነ ድረስ ደግሞ ጨዋታ ፕራንክ ምናምን ነገር ቀልድ እስከሆነ ድረስ እንደ ቀልድ ቢታለፍ ጸዴ ነበር። ግን ያው ይሄኛውም አሁን መንበርከኩም እንድትንበረከክ ማድረጉም አንድ የፕራንኩ አካል ስለሆነ ዝም ብለን ስቀን እናልፋለን። ሲጀመር ከዚህ በኋላ እዚህ ቤት አንሆንም። ልብሴ እንደወስድ ነው የመጣሁት። እውነትህን ነው። ምን ይሰራልኛል? እናንተ ይቅርታ አልፈልግም። ብሩክ እንደዚህ ሲተውን ምናምን ነገር የምሩን አይመስልም። የምሩን ከቤት ሊወጣ ምናምን ነገር ወስኖ አይደለም። እቺ ነገር እቺ አሁን ትላንት ወዲያ የተደረገችው ብራንክ ከዛ የበለጠ ነገርም ብሩክን ከዚህ ቤት አላስወጣችው። ምንድን ነው የምትሉት? በቃ ይታወቃል ብሩክ ለፕራንክ ለቀልድ ምናምን ነገር እንደዚህ እየተወነ እንደሆነ። እናንተን ይቅርታ አልፈልግም። አሁን ማለት ነው በጣም በቃ በዚህ ስላገኘው ከስንት ጊዜ በኋላ በፕራንክ ቅዱስ በቃ እኔ ተቀይሜያለሁ። ከዚህ በኋላ ጓደኛዬ አይደለም። እኔ አልፈልግም። እኔ ሁለቱንም አንበረከካቸው። ብሩክ አሁን እቺን ይዞ ሊሳለቅባቸው ሊያሾፍባቸው ነገር ይችላል። ሁለቱንም እግሩ ስር አንበረከከ። እንግዲህ በፕራንክ ማለት ነው። እንግዲህ እግር ስር መንበርከክ እንግዲህ ያው እናውቃለን፣ ሰው ሊፎጋገር የሚችልበት ወይ ደግሞ ጀስት በቃ እናውቃለን። የራሳችን የበላይነት ዝቅ አድርገን እንደሆነ ነገር ይታወቃል። እና በዛች አሁን ብሩክ ደግሞ ሊፎግራቸው ነገር ሊያበሽቃቸው ይችላል። አላምንሽም። በቃ ተውኩ። እዚህ ቤት ከዚህ በኋላ አልኖርም። እና እኔ ልኖር አላለም። እሱም አማረ ብሩክ ቢወጣ ምናምን ነገር አንተ ትኖራለህ። ብሩክ እስቲ አሁን ቤተሰብ ምን ቢሆን ከዚህ ቤት ይወጣል? ምንም ቢሆን እኮ ከዚህ ቤት አይወጣም። ምናልባት ይሄ የቤቱን ኪራይ ምናምን ነገር ከለቀቁ ብቻ ነው ከዚህ ቤት የሚወጣው። ሃይሚ እዚህ ቤት እስካለች ብሩክም እዚህ ቤት ይኖራል። ብሩክ እዚህ ቤት እስካለ ሃይሚም እንግዲህ እዚህ ቤት ትኖራለች። የትም ንቅንቅ አይሉም እነዚህ ሰዎች፣ የትም ማለት ነው። ትላንትም እንግዲህ ብላኪ ቃል አስገብቶት ምናምን ነገር ነበር አይደል? እና ጀስት ብሩክ የቀልዱ ምናምን ነገር እንደሆነ ሆን ብሎ ምናምን ነገር እንደተሰወረባቸው ነግሯል። ሲጀመር ያንን ቪዲዮ አሁን ብላኪ ጋር ያወራውን ነገር ብታዩ ምናምን ነገር እንዲሁም ሊገባችሁ ይገባ ነበር። ምክንያቱም ትላንት ቃል አስገብቶታል ነበር ብላኪ
ብላኪ ትላንት ብሩክ የመጣበት ቤት እንግዲህ ካያችሁ ማለት ነው ቪዲዮን ምንድን ያለው የፈለገ ነገር ቢሆን ከሀይሚ ጋር እንዳትለያዩና ነገር እጁን አስነስቶ ነገር ነው ቃል ያስገባው። ያንን ቪዲዮ ካያችሁ በኋላ እንዴት ነው እናንተ አሁን ብሩክ እንደዚህ መሆኑ ያልገባችሁ? አሁን ቅዱስና ሀይሚ ግርም ያለኝ ፓርት እሱ ነው። እኔ በቃ ጀስት እንትን ሰዓት ላይ ነው እኔ የገባኝ ከቤት ወጥቶ ምናምን ነገር ፍፄ ቀድሞ ቪዲዮ የሰራው ፍፄ ነው አይደል ከሀይሚ ጋር ምናምን ነገር ያቺን ቪዲዮ ሳይ ነው የገባኝ። ከዛ በኋላ በብላኪም ቻናል መጣ። እንግዲህ ቀልድ እንደሆነ ሁላችንም ተረድተነዋል። እሱም አምኗል፣ ነገር ይሆን አምኗል። ቀየማለሁ እንደባለፈው ጸጥ ብዬ አላልፈም። ትዕግስቴን ተፈታትነዋል። ዝም ብዬ አላልፍም። የምሬን ነው እንዲምታውላ የምሬን ነው። ቀልድም ምንም እንደፈለኩ ሰው አይመለክ። እሺ ልቀቂኝ። ብሩክ ግን እውነት ለመናገር ብዙውን ጊዜ ልብ ብላችሁ ካያችሁ ማለት ነው ፕራንክ ሲሆን ያፋፍራል። እውነት ለመናገር አሁን ይሄኛውን ሳይሆን እየተናገር ካለት የዛኔ እንግዲህ ፕራንክ ነው ቀልድ ነው ምናምን ነገር እየተባለ መሄድ አልነበረበትም። እውነት ለመናገር ግን ሄዶ ራሱ ወዲያው አልተመለሰም። ኢቭን ስልክ ምናምን ነገር አላነሳላቸውም። 2 ቀን ምናምን ነገር ቆይቶ ነው የመጣው። እንግዲህ እነሱ የሚሉት 3 ቀን ነው፣ ግን ቪዲዮ ከተለቀቀ እንግዲህ 2 ቀን ነው። እንዴት 3 ቀን እንዳሉት እንጃ። ግን ብሩክ ተፋፍራል። ሀይሚ ስትሆን ነገርየው ይሆናል። አንተ ስታርቅ ነገርየው ቀላል ይሆናል። ሀይሚ ስትሆን ደግሞ ነገርየው ከባድ ይሆናል። እና እንደዚህ ቀልድ እስከሆነ ድረስ እስከ መቼ እንደዚህ ሀይሚ? እስቲ ለሀይሚ ድምፅ እንሆንላት ቤተሰብ ድምፅ እንናት። የምሬን እየተጮቆነች ነው። እንደ ልባ ፕራንክ ማድረግ አልቻለችም ብሩክን። እውነት እኔ አሁን ብዙ ጊዜ ማለት ነው ነገር የሚገንባት ሰው በቃ ያየሁት ሀይሚን። በቃ ትንሿ ነገር ትገንባታለች፣ ትንሽ ትልቁ ይገንባታል። እንግዲህ ታመም ያለው ብላ ፕራንክ ስታደረግም ይገንባታል። በእንደዚህ አይነት ነገሮችም ደግሞ በእነሱ መሀል ስላለው ነገር ፕራንክም ስታደረግ ይገንባታል። አይዞሽ እንግዲህ አንቺ የምታመጪው ነገር እኮ ቀላል አይደለም ሀይሚ። አንቺ የምታመጪው እሷ የምታመጣው ነገር ቀላል ሆኖ ሳይሆን ግን አሁን ተመሳሳይ ነገር ብሩክና ሀይሚ ቢያደርጉ የእሷ ነው ጀስት ኦዲየንስ ምናምን ነገር የሚቃወመው የእሷን ነው። ብሩክም በደንብ የሚናደደው ነገር እሷ ፕራንክ ስታደርግ ነው። ምንድነው የምነዘነው? ልኑርበት እኔ መኖር አቦታ ነሽ። በእናትሽ አንቺ ተኛችበት እዚህ ቤት ውስጥ ትተኸኝ 3 ቀን ሙሉ አንተ አይደብረም? ገና ልሄድልሽ አይደል? ሲጀመር አሁን ስተኛብህ ራሱ ማለት ነው 3 ቀን ስለናፈቀ ነው ብሩክ፣ አታስመስል ተው። በእርግጥ ለድራማ ነው፣ ግን 3 ቀን ሙሉ አንተም አሁን ያንተን እቅፍ ሀይሚ አላገኘችም፣ የሀይሚንም እቅፍ አንተ አላገኘህም። ምን ውስጥ ስትታቀፍ ብርድ ልብሱ ስትታቀፍ ነው የቆየኸው? እሳት ዳር ስትሞቅ ነው የቆየው? አላቅም ይህን ነገር 3 ቀን እንግዲህ ከባድ ነው። እንግዲህ ቀን በቀን ሲገናኙ ቀን በቀን አንድ ላይ ሲኖሩ የነበሩ ሰዎች ፍቅረኛሞች፣ ለዛው 3 ቀን ሲለያዩ ከባድ ነው። ለዛም ነው ብሩክ አሁን ሀይሚ ደገፍ ስትለበስ ነገር ዝም ያላት እኮ። እሺ ምን እናርግሽ? አሁን ምን አንተ ይቅርታ እንድታደርግ ምን እናርግሽ? ምንም የሰበርኩትን ብርጭቆ ገዝታችሁ መልሱ። በቃ አንተ እየተላጥኩ ነው የሰበርኩትን ብርጭቋ ግን ቤተሰብ አላሳዘነቻችሁ? እኔ አሳዘነኛለች። በማታውቁ ጉዳይ መስዋዕት የሆነችው ብርጭቋ ናት። እንግዲህ እነሱ አንድ አቻ ሆነዋል። ብሩክም እንግዲህ ፕራንክ እያደረጋቸው እንደሆነ እዚች ጋር ስቁ አስባትቷል። ሳቁ በነገራችን ላይ ተመችቶኛል። እዚህ ኮስተር ማለት አልቻለም። ትላጠብናለ እንዲምና ነገር ሲሉ ማለት ነው። እና ግን እኔ ያሳዘነችኝ ብርጭቋ ናት። በማታውቀው ጉዳይ መስዋዕት ሆነች። ለምን አሁን ማነው ተጠያቂ የሚሆነው? ስለዛች ብርጭቆ የተሰበረው ከማን ነው? ከብሩክ ነው። ትራሱ ምናምን ነገር ይዞ እንትን ሲል ትራሱ ከብሩክ ነው አይደል የተሰበረው? አዎ። እና እሷ ናት ያሳዘነችኝ። እኔንም ማርያምን ገዝተህ መልስ። ምን ከኔ ፍራንክ ወላ አንተ ነው የቀጣኸኝ? እንዴት ይሁሉ ቀን ዋጋሽ ነው አታ አይደረግም። በቃ አይበቃም እንዴ? እዛ ፓርት ላይ አይበቃሽም ነበር? እኔም እኮ እዛች ጋር ብዬ ነበር ጀስት ጥፊዋ ሰዓት ላይ በቃ ቢበቃ ነገር የሆነ ፕራንክ እንደሆነ ቢነገር አሪፍ ነበር። ሀይሚ እንግዲህ 2ኛ ጥፊ ካልቀመስኩ ብላ ነው መሰለኝ ያልነገረችው። ፕራንኩን ትንሽ ረዘም አድርገው ነበር እና እዛች ቦታ ላይ ቢበቃ እውነት ለመናገር እጥር ምጥን ያለ ጸዴ ፕራንክ ይሆን ነበር። አሁንም ቢሆን ጀስት ጸዴነቱ አልተበላሸም። 2 ቀን 3 ቀን ዘገየ እንጂ አሁንም ቢሆን ጸዴ ፕራንክ ነው እውነት ለመናገር። አንቺንማ መግረፍ ነው ኧረ ተው እንዴ! ጭራሽ በብሩክ ፊት ሀይሚ ልትገርፋት ቀበትካ? አንተ ማረጋገው እንጂ አንዳንዴ እኮ ማለት ስሜታዊ ስንሆን የምናደርገውን አናውቅም እንዴ። ብሩክ ለቀልድ ነው አውጥቶና ነገር ተው። አንተ የምር ልትገርፋት ስናን እንዴ ብሩክ ተው። እኔም ለነገሩ እያቀሳሰርኩ እኮ ነው። በጣም እንደማይገርፋት እኮ አውቃለሁ፣ ግን ላቀሳሰር ብዬ ነው እንዴ። ለምንድን ነው ማላቀሳሰረው? አበሻ አይደለም ስቀልን ነው። ቪዲዮችንን እንቀጥል።
ደንግጬ ከዛ ይቅርታ እንበለው ብሩክ እየመጣ ነው ስትለኝ እየተከለፈለፍኩ መጣ። ከዛ ፍፄም አልተንከባከበኝም። ፍፄ ጭራሽ ያለበትን አላውቅም አለኝ። ውሸቱን ነዋ። ቆይ ግን ማለት ነው የምር 2 ቀን የት ጠፍተህ ነው ብሩክ? አሁን ብላኪ ጋር 1 ቀን ነው የሄደው። እዛ እንዲሁም አድሯል እንዴ ያደረ ሁላ አይመስለኝም። ግን 2 ቀን የመጀመሪያውን ቀን ራሱ እኮ ማለት ነው አልነበረም አይደል? የት ነው ያደርከው? እቺንም ነገር ሀይሚ እንደ ሚስት ደግሞ ማጣራት አለብሽ። ይጣራ። አሁን ዛሬ ግን በስማ ማቀሳሰር በማቀሳሰር ሆኛለሁ። ይሁን ላቀሳሰር ፍቀዱልኝና ሀይሚ አጣሪ ይቺ ነገር ብሩክ የት ቆይቶ እንደመጣ ብላኪ ጋርም ይሁን የትም ይሁን ብቻ ይጣራልን። ብቻ ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። ተዝናንታችኋል ብዬ አስባለሁ። ከተዝናናችሁ እንግዲህ ላይክ እያደረጋችሁ ቪዲዮችንን እንዘጋለን። ሁላችሁም በያላችሁበት ሰላም ሁኑልኝ። ወዳችኋለሁ። ይመቻችሁ።